ካህኑን አርደው አቃጥለውታል። እጃቸዋለሁ የተቃጠለበት ቦታ ማጣቀ ማላን ትጨፈጨፋለህ ገና እካካ ሌላ ሰላም እበት ሌላ ሰላም እኔ ሁሌ አስረግጬ ነው የምነግርህ። ዝም ብሎ ማርቀስ ብቻ ነው ስራችሁ፣ ማርቀስ ነው። አልቀስ ዝም ብለህ አስገዳያችን ነው እንደ ውይይት የሚወያየው። አቶ አካለ ወልድ ቤተክርስቲያንንም ይሁን ምዕመናንንም አይወክላትም እና በኔ መሪነት ከተፈለገው ቦታ ሄደን እኛም ሰማዕትነት አይለፈን ብለን የመጨረሻውን ጽዋ ተቀዳጅተን እንሂድ። ስንት ቀን ነው እናትክንና እህትክን ወንድም ክገልደ የምትዘልቀው? ዶክተር አብይ ምን እያደረጉ ነው? ህዝብ አልወደዶትም፣ ጠልቶታል። በጣም ነው የሚያሳዝነው። አባታችን ታስተዋል ያረጃል የዓለም ዝና። ሰላም የተወደዳችሁ የዮስቲ ቤተሰቦች እንደምን አላችሁ? ድጋሚ በአዲስና በወቅታዊ መረጃ ተመልሼ መጣሁ። ሊቀ መዘምራን ቴዎድሮስ ዮሴፍ ስለ አርሲ ስለሚገደሉት ኦርቶዶክሳውያን ያስተላለፈው አንድ መልእክት አለ። በመቀጠልም በተለያዩ ቦታዎች ላይ ኦርቶዶክሳውያን ሰልፍ እየወጡ ይገኛሉ። ሙሉ መረጃውን ማስመለከታችሁ ይሆናል። ሁላችሁም ይህን ቪዲዮ ከመጀመራችሁ በፊት ላይክ እና ሼር እንዳይረሳ። በአርሲ ለሚሞቱት ወገኖቻችን እግዚአብሔር የሐዘን መጨረሻ እንዲያደርግልን ሀገራችንን ቤተክርስቲያናችንን እንዲጠብቅልን ሁላችሁም አሁን ቤታችሁ የምትሆኑበት የምትቀመጡበት የምንቀመጥበት ጊዜ አይደለምና ቤተክርስቲያን እየመጣችሁ ባላችሁ ሰዓት በረፍታችሁ ከቢሮአችሁ ወጣ እያላችሁ ባለችው ደቂቃና ሰዓት እስቲ አጸዱ ስር ቁጭ ብላችሁ የልባችሁን ለእግዚአብሔር ንገሩት። እግዚአብሔር ሆይ በሉ። እግዚአብሔር ሆይ የሐዘን መጨረሻ አድርግልን። እስቲ ድገሙት። እግዚአብሔር ሆይ አምላካችን ሆይ አባታችን ሆይ የሐዘን መጨረሻ አድርግልን። ለሀገራችን፣ ለቤተ ክርስቲያናችን፣ ለሕዝባችን ድረስልን ብላችሁ ንገሩት። ሊቀ መዘምራን ቴዎድሮስ ዮሴፍ ያስተላለፈው መልእክት እንደተመለከታችሁት ነው። በመቀጠልም አንድ ወንድማችን ትገደላላችሁ፣ ገና ትጨፈጨፋላችሁ ሲል ያስተላለፈው አንድ መልእክት አለ። አስመልክቻችሁ ልመለስ። ማጣቀ ማላን ትጨፈጨፋለህ ገና እካካ ሌላ ሰላም እበት ሌላ ሰላም እኔ ሁሌ አስረግጬ ነው የምነግርህ። ዝም ብሎ ማርቀስ ብቻ ነው ስራችሁ፣ ማርቀስ ነው። አልቀስ ዝም ብለህ ይህን እየሰማ የምትንቀላፋ ኦርቶዶክስ አንተ በግ ነህ፣ ዘላለም በግ ነህ። በዚህ ያክል ገና ይቀጥላል። እንጨፈጭፋቸዋለን፣ እናርዳቸዋለን፣ እናጠፋቸዋለን እያለ ነው። ወንድሜ ወዳጄ ራስን ጠብቅ፣ ቤተ ክርስቲያንን ጠብቅ፣ በየሰፈሩ ተደራጅ፣ ለሃይማኖቱ ለክር ራስን መስዋዕት አድርግ። ያው በዚህ ያክል ነው። ገና ጭፍጨፋው ይቀጥላል። ምን አባት ታመጣለህ እያለ ኦርቶዶክሳዊ ይህች ቤተ ክርስቲያን ለትውልድ ፊደል ቀርጻ ያስተማረች ናት። እኛ ፖለቲከኞች አይደለም፣ ሃይማኖተኞች ነን። በሃይማኖታችን ከመጣችሁ ሳታርዱን ሳትገሉን ወደ ኋላ እንድን እንደነሱ መቃብሩ ሲጨምሩ እንደነሱ በጋጀራ በፊት ከኋላ ሳርዱን ልሳናችን ጉሮሯችን ሲዘጋ እናቆማለን። መጮ ወንድማችን የተናገረውን መልእክት እንደሰማችሁት ነው። ገና ትጨፈጨፋላችሁ፣ ምንም አታመጡም ሲል ተናግሯልና ምንም እንደማናምጣ ከዚህ በኋላ እናሳያቸዋለን። ቤተክርስቲያናችንን የመጠበቅ ግዴታ አለብን። ሁላችንም ለእምነታችን መሞት ካለብን እንሞታለን። እስቲ ሌላ የወጡ አባቶች የተናገሩት አንዳንድ መልእክቶች አሉ። አስመልክቻችሁ ልመለስ። ካህኑን አርደው አቃጥለውታል። እጃቸዋለሁ የተቃጠለበት ቦታ ደሙ የፈሰሰበትን ደርቆ አይቼዋለሁ። ቤተክርስቲያኑን ጋዝ አረብርበው አቃጥለውታል። የኦርቶዶክሳውያንን ደም ማፍሰስ አንድ ምርቃት ሲመረቅ ይሄ የሚቆረጣል አይደለም፣ ሪፋ መቁረጥ ማለት ነው። የኦርቶዶክሳውያን ደም ለነሱ ሪቫል መቁረጥ ነው። እያንዳንዷ የምትደረግ ድርጊት የምትደመደመው በኦርቶዶክሳውያን ደም። ስለዚህ ይሄ ዘመን በገዳዮች ላይ አንድ የመሆን ዘመን ይሁን። ያትግደሉን አድማ ይሁን፣ ያትጨርሱን አድማ። በቃ እናንገፈግፈን። እንኳን መገደል ምግብም እኮ ሲበዛ እጅ ይላል አይደል? አይበላም አይደል? ከበዛ ሁሉም ነገር እኮ ከበዛ በቃ ያቅለሸልሻል። እንዴት ነው ገዳይነት የማያቅለሸል? ነገርኩ። ተደራጅና እኔ ይህንን ስርዓት ይህንን አስተሳሰብ ለውጥ እያልኩ እየነገርኩ ነው። የኔ ተማጽኖ እባካችሁ አንድ ሆናችሁ ራሳችሁ ከመገደል የገዳይነትን መንፈስ ተቃወሙና አስወግ። ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና እና ባሻጋሪ መወንጨፉን ተወውና እና ሰማለሁ። አንዳንዱ ጸርቅ ባይ ይነግሩኛል። አባ አብርሃም ምናምን
ወደድክም ጠላህም አባ አብርሃም ያለው አገሩ ላይ ነው። ቢናገርም አገሩ ላይ ነው። ለዛውም በሚፈለገው ፊት ነው። እንዳንተ ተደብቄ አላወራም፣ ተሸሽጌም አላወራም፣ ደሞም አልሸሽም። ብቅ እያለ አንዳንድ ጊዜ እንዲህ ይላል ብቅ እያልኩ እላለሁ ነገም ዛሬም። ስላንተም ንገረኝ ካልክ እነግርሃለሁ። ስለማይጠቅም ነው። ክርስትና እሰጥ አገባ ስላልሆነ ነው። ክርስትና ከባት ያበሳነትን እንጂ የወንድምን ኃጢአት ማውረዱ መዘልዘሉ ጥላቻ ስለማይመክረን ነው። ስለዚህ ክርስትና ከሆነ ክርስትና ነው። የሰማዕታቱ ሞት ያሳዘነ፣ የሰማዕታቱ ግፍ መቀበል ያሳዘነ ያስጨነቀ ናና በኔ መሪነት ከተፈለገው ቦታ ሄደን እኛም ሰማዕትነት አይለፈን ብለን የመጨረሻውን ጽዋ ተቀዳጅተን እንሂድ። ወሬ ነው፣ ትርጉምም የለውም። አባቶች የተናገሩትን እንደሰማችሁት ነው። በይፋ እኮ ተናገሩ አይደል? እንሂድ መስዋዕትነት እንቀበል እያሉ ሲናገር ነበር አባታችን። እንደዚህ አይነት ቆራጥ አባት ያስፈልገናል። እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ሌሎች መረጃዎችን አስመልክቻችሁ ልመለስ። ከመንግስት ጋራ መግባባት ተግባብቶ መስራት ያስፈልጋል። ለአርሲ ኦርቶዶክሳውያን ልዑካን ተመድቧል የሚል መረጃዎችን እየሰማን ነው። ከመንግስት ጋርም ጭምር ውይይት ጀምረናል። አስገዳያችን ነው እንደ ውይይት የሚወያየው። አቶ አካለ ወልድ ቤተክርስቲያንንም ይሁን ምዕመናንንም አይወክላትም። እናንተ ዛጋ ለስልጣናችሁ የተወራረዳችሁትን ተወራርዳችሁ አስቀምጣችሁታል። እኛ ምዕመናን ግን አናውቀውም። አስገዳያችን እሱ ነው። አካለ ወልድ አስገዳያችን ነው። ምክንያቱም ደም ረግጦ ቤተ መቅደስ የገባ የደም መስቀል ነው ያዘው። ስለዚህ እንደኚህ ሰዎች አይወክሉንም። አሁንም የቀሩትን ልታስጨርሱ ነው ወይስ ደግሞ ቦታው ላይ ልዑካን ተልከዋል ብላችሁ ሄዳችሁ አርሲ ላይ የሰራችሁትን ድራማ አርሲ ሽርካ ጋዶ ጎቤሳ የሰራችሁትን ድራማ ልትደግሙት ነው? ሆንቆሎ ላይ የሰራችሁትን ድራማ ልትደግሙት? የሞቱት ይሄን ያህል ናቸው፣ የተጎዱት ይሄን ያህል ናቸው ብላችሁ ድራማ ሰርታችሁ ልትመጡ? እኛ የምንፈልገው ዘላቂ መፍትሄ እንጂ የእናንተን ጥባጥቤ ድራማ አይደለም። እህታችን የተናገረችው እንደሰማችሁት ነው። አንድ ወንድማችን ደግሞ ብፁዕ አቡነ ማትያስ ታፍነዋል ሲል ያስተላልፈው አንድ መልእክት አለ። ለምን እንደዛ አላስመልክቻችሁ ልመለስ። ታፍነዋል። አሁን ታፍነዋል። በማን የታፈኑት? አጠገቦቻቸው ባሉ ጳጳሳት። ለምን ታፈኑ? ለልጆቻቸው ድምጽ ለመሆን ሲነሱ እንዳይሆኑ እየተባሉ ልሳናቸውን ድምጻቸውን እያፈኑ ይገኛሉ። ከዚህ ቀደም ሁላችን እንደምናስታውሰው በቅዱስ ሲኖዶስ ደረጃ እኛን አይወክሉም እየተባለ መግለጫ እስከመውጣት የደረሰባቸው ጊዜ እንደነበር ሁላችንም እናስታውሳለን። አሁን ደግሞ ከዛ ያልተናነሰ መግለጫ ባይወጣባቸው ድምጻቸውን እያፈኑባቸው ይገኛሉ። አጠገባቸው አንድ ነቀርሳ የሆነ ጳጳሳት ለማንም ግድ የማይሰጠው ቢዝነስና ነዋያቸው ብቻ አይነካባቸው እንጂ እነሱ ምን ችግር አለባቸው? ምዕመኑ ሞተ፣ ቅድስት ቤተክርስቲያን እንደ ችቦ ተቃጠለች። ነቀርሳ የሆነ ጳጳስ እስካልተነቀለ ድረስ ቅድስት ቤተክርስቲያን ዛሬም በሐዘን መዋጧን፣ መከራዋ መብዛቷ፣ ማንባቷ፣ ድንኳን መደኮኗ የማይቀር ነገር ነው። ወንድማችን የተናገረው ነገር በጣም ትክክል ነው። ከላይ አባቶች ላይ ያለው ነገር መስተካከል ካልቻለ አሁንም የኦርቶዶክሳውያን ሞት፣ ግድያ እንደ ወሬ ከመወራት ውጪ ምንም አይነት መፍትሄ አይሰጥም። ነገሮች እየቀጠሉ ይመጣል። ሰበር ዜና፣ የምስራች መፍትሄ ተገኘ እያለ ምድረ ግሪሳ ሾርት ሚሞሪያም ይሄንን ዜና እየተቀባበለው ነው የሚገኘው እንደ መፍትሄ አድርጎ። ነገር ግን ነገርየው ከትኩሳታችን ከመሞቃችን ለማበረድ የተሰራ ኃይለኛ የሴራ ሰንሰለት ነው። ጠልፎ እንዳይጥለን በጥሰን እንጥለዋለን። ሼር ኮፒ ሊንክ አድርጉልኝ። ይሄን ቪዲዮ ስሙት። ድርጊት ላይ በቀጥታም ሆነ በተዘዋዋሪ ተሳታፊ ሆነዋል ተብሎ የተጠረጠሩ ግለሰቦች እንግዲህ በቁጥጥር ስር ውለዋል። ከነዚህም ውስጥ እንግዲህ አንዱ የወረዳው የፖሊስ አዛዥ ኢንስፔክተር አባቦ አብደላ ይገኙበታል። ከዛ በተጨማሪ ደግሞ የአስኮ ወረዳ አስተዳደር ገቢ ገልቹ አሉበት። ከዛ በተጨማሪ የወረዳው የብልጽግና ግንባታ ኃላፊ ዞዴ ግዳጋ ይገኙበታል። እንዲሁም የአስኮ ወረዳ የብልጽግና ፓርቲ ኃላፊም እንዲሁ ይገኙበታል። የወረዳው ምክትል አዛዥም እዚህ ውስጥ ይገኛል። ነገር ግን የሰላምና ጸጥታ ኃላፊው የወረዳው ማለት ነው ለጊዜው በቁጥጥር ስር። እኛስ ምን አልን?
መንግስት ማለት ቤተ መንግስት ቁጭ ብሎ የሚመራ አንድ አካል ማለት እኮ አይደለም። መንግስት ማለት ስርዓት ነው፣ እስከ ታችኛው መዋቅር የደረሰ። በዚህ መዋቅር ቤተክርስቲያናችን እየተጠቃች ነው። ሆን ተብሎ የሚፈጸም ሴራ አለ ብለን የምንናገረው እኮ ከዚህ የተለየ አይደለም። ልክ መፍትሄ እንዳቀረበ የመስዋዕት በግ አድርጎ ራስን ለማስመለጥ የተደረገና የተቀመረ ቀመር መሆኑን ልነግራችሁ እወዳለሁ። በዛ አካባቢ ይሄ ሁሉ የመንግስት ሹመኛ እንግዲህ ጥፋተኛ ተብሎ ለወራት ኦርቶዶክሳውያንን ሲያሳርድ ከርሞ ዛሬ አይ በቃን ብሎ ኦርቶዶክሳዊ ሲመር የመጣ ማርከሻ ነው። ይህንን ደግሞ በተመሳሳይ ታሪክ የዛሬ 2 ዓመት ላስታውሳችሁ ነው። የታሰርንበት ብዙ መከራ የደረሰበትን የከርቸሌ ሚካኤል ጉዳይ አስታውሳችሁ። ያን ጊዜ መላ ኦርቶዶክሳዊ በዚሁ አይነት መንገድ በአንድ ሌሊት በነቂስ ሆ ብሎ ተነስቶ ነበር። ታዲያ ይህንን ለማብረድ የወረዳ 5 የሰላምና ጸጥታ ቢሮ ኃላፊን የመስዋዕት በግ አድርገው አቀረቡት። ከዛ በዚህ በኩል እኛ አላጠፋንም ለማለት ማለት ነው። ይህ አይነት ሰበራ አያዋጣም። አሁን በአርሲ ክልል በኦርቶዶክሳውያንና በቤተ ክርስቲያናችን ላይ የሚደርሰው መከራ ዋናው አቀንቃይ መንግስት ነው። ይህ የማይሻር ሀቅ ነው። ምክንያቱም ሹመኞች ከመግደል አንስተው እስከ መዘናጋት እንዲሁም በሞታችን እስከ ማሾፍ ድረስ እስከ መዘባበት ድረስ ደርሰዋል። ይህንን በአደባባይ ያየነው ሀቅ ነው። ይህንን እውነት ሸሽገው እኛን ለማዳከም ሲጥሩ በማህበራዊ ሚዲያም አንዳንዶች እየመጡ ይህንን ነገር እንደ መፍትሄ አድርገው ሲያነሱ አይሆንም በሏቸው። ሁልጊዜ በእንዲህ አይነት መንገድ እየተሸወድን አንቀጥልም። ምረር ኦርቶዶክሳዊ፣ በጀመርነው መንገድ እንጨርስ። በመንገዳችን ድንጋይ ሆኖ ያስቸገሩንን እንደ አዋሽ ባንክ አይነቶቹን ምን አይነት እርምጃ መወሰድ እንዳለበት ሁላችንም እናውቃለን። በቆምንበት ከብረት ጠንክረን እንገኝ። ወንድማችን የተናገረው እንደተመለከታችሁት ነው። ሶሻል ሚዲያ ላይ በጣም ብዙ ተከታይ ብዙ ፎሎወር ያላቸው ቲክቶከሮች ከዚህ በፊት በብዙ ስራቸው የምናውቃቸው ቲክቶከሮች እውነታውን እያወቁ ግን እነሱ የሚያስተላልፉልን ብዙ ሐሰተኛ መረጃዎች አሉ። እኔ ከዚህ በፊትም ብዙ መረጃዎችን ተመልክቻቸዋለሁ። አርሲ ላይ የሚደረገውን ነገር ሁላችንም እናውቃለን። ማን እንደዚህ እንዳደረገ እናውቃለን። እነሱ ግን ነገሮችን ደባብሶ ለማለፍ ብዙ ሐሰተኛ መረጃዎችን ቲክቶክ ላይ ያዘዋውራሉ። በመቀጠልም በብዙ ቦታዎች ላይ ሰልፍ እየተካሄደ ይገኛል። አስመልክቻችሁ ልመለስ። ቪዲዮ እንደተመለከታችሁ ነው። በባህር ዳር ዩኒቨርሲቲ ብዙ ወጣቶች ሰልፍ ወጥተዋል። ፍትህ ለአርሲ ኦርቶዶክሳውያን እያሉ እንደዚህ አይነት ነገሮች ደግሞ ሁሌ በጣም ያስፈልጋሉ። እስከ መጨረሻ ፍትህ እስከምናገኝ ድረስ ጸጥ አንልም። በጣም ነው የሚያሳዝነው። አባታችን ታስረዋል። እኒህ አባታችን የስነ መለኮት የቅድስት ሥላሴ ዩኒቨርሲቲ መምህር ቀሲስ ዶክተር መዝገቡ ካሳ ይባላሉ። በርካታ ምርምሮችን የሰሩ ኦርቶዶክስ ተዋሕዶ ቤተክርስቲያን አሉኝ ከምትላቸው ሊቃውንት አንዱ ናቸው። እርሳቸው ለምን ታሰሩ ብላችሁ ከጠይቃችሁ ለአርሲ ለምን ድምፅ ሆናችሁ ተብለው ነው። እውነቱን ለምን ተናገራችሁ ተብለው ታስረዋል። ፍትህ ለአባታችን። መላው ኦርቶዶክሳውያን ለአባታችን ፍትህ እያላችሁ ሼር አድርጉ። እንደተመለከታችሁት ነው አባታችን ታስሯል። የታሰሩበትን ምክንያት ፍትህ ለአርሲ ኦርቶዶክሳውያን ብለው ድምጽ በመሆናቸው ምክንያት ነው። እስቲ ሁላችሁም ሀሳብ አስተያየታችሁን በኮሜንት አጋሩኝ። ለዛሬ ይዤላችሁ የመጣሁላችሁ መረጃ ይሄን ይመስላል። በቀጣይ መረጃ እስከምንገናኝ ቸር ቆዩ። ያረጃል የዓለም ዝና